ሰላም ቤተሰቦች ዛሬ በአዲስ ቪዲዮ ተገናኝተናል። ቆንጆ የተቀመመች ብዙ ነገሮችን በአንድ ላይ የያዘች ምግብ እንሰራለን። አዲስ ከሆናችሁ ሰብስክራይብ አድርጉ። ወደ ቪዲዮ የሚያስፈልጉን ግብአቶች ባቄላ የውላችሁ እያጠብኩ ነው። ባቄላውን ቆንጆ አድርገን እናጥበዋለን። ውሃ ጥጃለሁኝ የሚያስፈልገኝን ያህል ባቄላውን ውሃ ውስጥ ከተትን። እሱ እስኪበስልልን ድረስ ደግሞ እነዚህን የሚቀሩንን ግብአቶችን እንጠቀማለን። ግብአቶቹ ሽንኩርት፣ ድንች፣ ካሮት፣ ባቄላና ቲማቲም ናቸው። እነሱን እያንዳንዳቸውን በየተራ እየሰራን እንመለከታለን ማለት ነው። ሽንኩርት ነው እየላጥኩ ያለሁትኝ። በጣም ብዙ ነገሮችን በውስጡ የያዘ ብዙ ጥቅሞችን የምናገኝበት ምግብ ለጀመሩ ህፃናቶች የሚሆን ለአዋቂ የሚሆን ለቁርስ ለመክሰስ የሚሆን ቆንጆ ክሽን ያለች ምግብ ነው የምንሰራው። ሽንኩርቴን ልጬ በዚህ መልክ ከተፍያለሁ። ገርደፍ ገርደፍ አድርጌ ነው ከተፍኩትኝ። በኋላ አንድ ላይ ቀላቅለን እንፈጨዋለን። ድንቼን በዚህ መልክ ልጫለሁ። አንድ ተለቅ ያለ ድንችን የተጠቀምኩትኝ እንዳያችሁት። በዚህ መልክ ድንቹን ቆንጆ አድርገን ልጠን እሱንም ልክ እንደ ሽንኩርቱ ገርደፍ ገርደፍ አድርገን እንከትፈዋለን ማለት ነው። በጣም ቆንጆ ነው፣ ትወዱታላችሁ ቤተሰብ። አሪፍ ነው። ብዙ ነገሮችን በአንድ ላይ የያዘ የተቀላቀለ ማለት ነው። ቆንጆ ነው፣ እንደምትወዱት ተስፋ አደርጋለሁ። ሰርታችሁ ሞክሩት። ስትቀምሱት ነው ያኔ የምታውቁት። በጣም ጣፋጭ ነው፣ በጣም ጣፋጭ ነው። በዛ ላይ እንደገና ብዙ ነገሮችን በውስጡ የያዘ ነው። ድንች የራሱ የሆነ ጥቅም አለው። ባቄላ እንደዛው የራሱ የሆነ ጥቅም አለው። በካሮት እንደዛው የራሱ የሆነ ጥቅም አለው። እያንዳንዱ የራሱ ጥቅም አለው። ባቄላው በዚህ መልክ ከበሰለልን በኋላ ድንቹን እጥብ አድርገን አብረን እንከተዋለን እንዳያችሁት ማለት ነው። መጀመሪያ ባቄላውን ያስገባሁት እንዲበስል ስለፈለኩ ነው። በሰል ብሎ ድንቹ ቶሎ ስለሆነ የሚበስለው ባቄላውን ቀድማችሁ ቀቅሉት። ቀደም ብላችሁ ቅቅል አርጉትና ቆንጆ ሆኖ ለህፃናት ከሆነ በደንብ መብሰል አለበት ባቄላው እንዲልላቸው እንዳያስቸግራቸው ማለት ነው። ለአዋቂ ከሆነ ግን ችግር የለውም። ቀረት ቢለውም ባቄላው ምንም አያስቸግርም ማለት ነው። ብዙ ውስጡ ላይ ያለውን ጥቅም እናገኛለን በበቂ ሁኔታ ማለት ነው። እሱ እየበሰለልን ካሮቴን እየከተፍኩ ነው እንደምታዩት። በዚህ መጠን ከተፍ ከተፍ እናረግና ሽንኩርቴ ላይ ነው እየቀላቀልኩት ያለሁትኝ። ታዩታላችሁ መጨረሻ ላይ ምን እንደምናደርገው። ቲማቲሙን ነው አሁን እየላጥኩ ያለሁት። ቲማቲሜን ከላይ ያለውን እናንተ በውሃም በፈላ ውሃ ውስጥም ክትት ስታደርጉት ቶሎ ላጥ ይልላችኋል። እኔ ለጊዜው በዚህ መልክ ነው እየላጥኩት ያለሁትኝ። እንደዚህ ልጣችሁ ቆንጆ አርጋችሁ እሱንም ገርደፍ ገርደፍ አርጋችሁ አንድ ላይ እንትን ትሉታላችሁ። እንደምታዩት ይኸው እየበሰለልኝ ነው ድስት ላይ እየጣድኩት። ይህንን ቲማቲሜን ገርደፍ ገርደፍ አድርጌ ከትፌ አስገባዋለሁኝ። ቃሪያ ይቀረናል። ቃሪያችንንም እናመጣለን። በዛው መልክ ቃሪያችንንም እጥብ አድርገን ገርደፍ ገርደፍ እያደረግን ፍሬውን ማውጣት አለብን። ፍሬውን አውጥተን እንደዚህ አዘጋጅቼዋለሁኝ። ካሮት፣ ቲማቲም፣ ሽንኩርት፣ ካሮት፣ ቲማቲም፣ ቃሪያ አንድ ላይ ማለት ነው ተከትፎ የተዘጋጀ። እንደምታዩት እየበሰለ ነው የጣድ ነው። ይሄንን ደግሞ መፍጫችሁን ታዘጋጁና አንድ ላይ ፍጭት እናደርግና ተመልሰን እንገናኛለን ማለት ነው። ብስል እንዲልልን እንደዚህ ያው ከፈት አድርጌ አይቼው ይቀረዋል፣ አልበሰለም። እንዳይገነፍልብኝ ነው እንደዚህ ከፈት ያደረኩትኝ። በዚህ መልክ ቆንጆ አድርገን ጣፋጭ የሆነች ምግብ እንሰራለን። አዲስ ከሆናችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉና ቤተሰብ ሁኑ። ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አበረታቱኝ። እንደምትወዱት ተስፋ አደርጋለሁኝ። ምክንያቱም ቀላል ነው። በቀላል ዘዴን ብዙ አይነት ጥቅሞችን ማግኘት እንችላለን በዚህ መልክ ማለት ነው። ብዙ ጊዜ አልተለመደም እንደዚህ የተቀላቀሉ ምግቦችን መመገብ በእኛ አካባቢ አገራችን ማለት ነው። እንደዚህ እያደረግን ደግሞ በአንድ ገበታ ላይ ብዙ ጥቅሞችን ማግኘት እንድንችል ቢሆን መልካም ነው። እንደምታዩት መፍጫዬ ላይ ከትቼዋለሁኝ ቅድም ያዘጋጀሁትን። ፈጭቼው ደግሞ ተመልሼ እንገናኛለን። እስከዛው ይሄ ይበስልልናል። በጣም
እንደምትወዱት ተስፋ አረጋለሁ። ሞክሩት ሰርታችሁ ስትሰሩትና ስትሞክሩት ጣዕሙን ደግሞ አይታችሁ ይሄን ምግብ ሁል ጊዜ መብላት አለብኝ ማዘጋጀት አለብኝ ብላችሁ እንደምትሉ ተስፋ አለኝ። ይሄው እንደምታዩት እየበሰለልኝ ነው። እኔም የቀደሞቹን ግብአቶች ፈጭቼ አዘጋጅቼ መጥቻለሁ። በስሎልኝ አውጥቼዋለሁ። መጥበሻዬን ጥጄ ዘይት ነው እየተጠቀምኩ ያለሁት። ዘይቱን ባታበዙት መልካም ነው። የተወሰነ ዘይት ነው የተጠቀምኩት እኔ። ዘይቱ ጋል ሲልላችሁ የፈጫችሁትን አንድ ላይ መጥበስ ነው። በዚህ መልክ በምታዩት መልክ እንደምታዩት ጥብስ አድርገን ብዙ ጥቅሞችን በአንድ ገበታ ማግኘት ይቻላል። በተለይ ለህፃናት በጣም ጠቃሚ ነው። ምግብ እምቢ ለሚሉ ህፃናቶች በጣም ቆንጆ ምግብ ነው። ግን ለህፃናት ስትሰሩ ባቄላውን በደንብ ማብሰልና መፍጨት አትርሱ። ምክንያቱም ጥርሳቸውም ስለማይበላላቸው በደንብ ስለማይፈጭላቸው ባቄላውን በደንብ አብስላችሁት ፍጭት ብታረጉት መልካም ነው። አሪፍ ነው የሚሆነው። በዚህ መልክ እንደዚህ ጥብስ እያረግነው ነው። በደንብ መጠበስ አለበት። ቆንጆ ነው የሚሆነው። የቃሪያው የሽንኩርቱ የአጠቃላይ ውስጡ ላይ ያሉ ግብአቶች ጥቅማቸው ጠቅላላ ይዞት ነው የምናገኘው እዚህ ላይ ስንጠብሰው ማለት ነው። እያንዳንዱን እያስገባን ብንጠብስ ካሮቱ እስኪበስል ድረስ ምናምን ጊዜ ይፈጃል አንደኛ። ሁለተኛ ደግሞ ውስጡ ላይ ያሉትን ጥቅሞች እናጣበታለን። አሁን ግን እንደዚህ ቀልቀል አድርገን ስንፈጨው በትንሽ እሳት ቶሎ የመብሰል አቅም ይኖረዋል ማለት ነው። ነጭ ሽንኩርት አንድ የሾርባ ማንኪያ ጨምሬያለሁ። ውሃውን ምጥጥ ሲያረግልኝ አንድ የሾርባ ማንኪያ ነጭ ሽንኩርትና ጨው ነው በኋላ አስከትዬ የጨመርኩትኝ። ጨው ለጣዕም ያክል ጨው እየቀመሳችሁ ብትጨምሩ መልካም ነው። ምክንያቱም ካሮቱ ጣፋጭነት ስላለው ጨውን በደንብ የተወሰነ በምትፈልጉት መጠን ለማድረግ እየቀመሳችሁ ይኸውላችሁ። በዚህ መልክ ድንቼና ባቄላዬን ቀላቅየዋለሁኝ። በጣም አሪፍ ነው። እንደምትወዱት ተስፋ አረጋለሁ ቤተሰብ። በጣም ቆንጆ ምግብ ነው። አሁን መብሰል አያስፈልገውም። ምክንያቱም መጀመሪያ የተቁላሉት ስለበሰሉ ባቄላውና ድንቹም ስለበሰለ መቀላቀል ነው ኦሬዲ። ይኸው ሳህን ላይ አድርጌ ደግሞ ቀምሼ ያሳያችኋለሁ። እንደምትወዱት ተስፋ አደርጋለሁ። አዲስ ከሆናችሁ ለቤቴ ሰብስክራይብ አድርጉና ቤተሰብ ሁኑ። ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አበረታቱኝ። ዋው በጣም ይጣፍጣል። በጣም እጅግ። በሚቀጥለው ቪዲዮ እስክንገናኝ ባይ ባይ።